ስለ ፈረሰው ቅጥር የፈረሰውን ቅጥር ለማደስ ነህምያ እግዚአብሔር ራእይ የሰጠው ሰው እንደሆነ ታውቃላችሁ። እና ለስንት ሳምንታት እንደሆነ አላውቅም፣ በረጅም ጊዜ እንደወሰድን ትዝ ይለኛል። እና ትንቢት ነበረ መሰለኝ የዛን ጊዜ ስለፈረሰው ቅጥር ስንነጋገር እግዚአብሔር ሊመጣ ያለውን ነገር እያሳየን ነበር። ከዛ በፊት ደግሞ የሚገርማችሁ አንድ ማጋዚን ላይ ጽፌ ያለው እስካሁን ድረስ አለኝ፣ ኢምፓክት የሚል ማጋዚን ላይ እንግዳ እሳት በሚል የአሮን ልጆች ያነደዱት እንግዳ እሳት ነፃ የማያወጣ ነገር ግን በጩኸት ብዙ ግርግር የታጀበ እንደሆነ እዛ ላይ ጽፌ ነበር። ሁለቱም አይናችን እያየ እንደተፈጸመ ነው የማምነው። እንግዳ እሳት በምድሪቱ ላይ እየነደደ እንዳለ እናያለን። ቅጥሩ ፈርሶ ብዙ ነገር ቤተ ክርስቲያን ገብቷል። አሁን ግን እየጸለይኩኝ ጌታ በልቤ የሰጠኝ ኮንቪክሽን ቅጥሩ ደግሞ አሁን እንደገና የሚሰራበት የእግዚአብሔር ያልሆነ ነገር ከቤቱ ተጠርጎ የሚወጣበት ቤተ ክርስቲያን ወደ ቀድሞ ክብሯ ሞገሷ የምትመለስበት የምትፈራበት ክብርት ቤተ ክርስቲያን ይላል። ታውቃላችሁ ኤፌሶን ላይ ቤተ ክርስቲያን ሲገልጥ የፊት መጨማደድ ወይ ደግሞ እድፈት የሌለባት ይላል። እንከን የማታወጡላት ራሷ ክርስቶስ የሆነ የገሃነም ደጆች የማይችሏት ያቺ ቤተ ክርስቲያን የምትገለጥበት ወቅት እንደሆነ አምናለሁኝና በዚህ ስራ ውስጥ በዚህ ታላቅ ስራ ውስጥ እግዚአብሔር ልክ ለነህምያ ራእይ እንደሰጠ ለእያንዳንዳችን እንደ ቤተ ክርስቲያንም በነፍስ ወከፍም የሚሰጠን ነገር እንዳለ ኦልሬዲ ተቀበላችሁ። ደግሞ ምናልባት የተለያየ ተግዳሮት ገጥሟችሁ ውስጣችሁ ፖዝ ያደረገ ሰዎች ልትኖሩ ትችላላችሁና ዛሬ የምንመለከተው ይሄ ቅጥር ሲሰራ ወይም ደግሞ የትንሣኤ መንፈስ አይደል ውስጣችን ያለው ክርስቶስን ከሙታን ያስነሳው መንፈስ። እሷን ጥቂት መጣበታለሁ። ክርስቶስን ከሙታን ያስነሳው መንፈስ በእኛ ውስጥ ስላለ ነው ተስፋ ያለን። ተስፋ ቢሶች አይደለንም በፍጹም። እና የሆነ ተስፋ ሰጥቷችሁ ወይም ደግሞ ራእይ አሳይቷችሁ ያ ነገር ተገድቦ ከሆነ መሄድ በሚገባው ፍጥነት አልሄደ ከሆነ ተግዳሮት እንዳለበት ነገር ግን ተግዳሮቱን የሚያሳልፍ መንፈስ ውስጣችን እንዳለ እንድናይ ነው የምፈልገው። ምክንያቱም ነህምያ ማለት ራሱ መጽናናት ማለት ነው። ነህምያ ማለት ጌታ ኢየሱስ ክርስቶስ ሲሄድ ደቀ መዛሙርቱን ጥሎ ሲሄድ እኔ ብሄድ ይሻላል ነው ያላቸው። እኔ ብሄድ ይሻላል ካለበዚህ አጽናኙ አይመጣም ነው ያላቸው። አጽናኙ ያለው ወይ ጰራቅሊጦስ ያለው መንፈስ ቅዱስን እንደሆነ እናውቃለን። እና ብቻቸውን እንዲሁ ባወጣ ያውጣችሁ ብሎ አልተዋቸውም። የሚያጽናና የሚረዳ የሚያስተምር የሚመራ የሚያግዝ መንፈስ ቅዱስ እሱ ካረገ በኋላ አብ በሰጠው ተስፋ መሰረት መንፈስ ቅዱስ እንደመጣ እናውቃለን። እና ይሄ የምናወራው ስራ መለኮታዊ ነው፣ ረድኤት ያለበት ነው፣ እግዚአብሔር ያለበት ነው። መንግስተ ሰማያት ባክ የሚያደርገው ስራ ነው የምንሰራው። አሁን እዛ ብዙ ዝርዝር ውስጥ ምስክርነት ውስጥ መግባት አልፈልግም እንጂ የዛሬ 25 ዓመት ጸሎት ጀምረናል። እግዚአብሔር ራእይ ሰጥቶን ቤተክርስቲያን ለመመስረት እና በጣም ብዙ ተግዳሮቶችን ውጣ ወረዶችን በዛ ሂደት ውስጥ ስላየን ከምናገረው ካየሁትና ከሰማሁትም እንደሆነ እንድታውቁ ፈልጋለሁኝ። እግዚአብሔር ራእይ ሲሰጥ አቅም እንደሚሰጥ ያለ መንፈስ ቅዱስ ደግሞ በፍጹም ራእይ መተግበር እንደሌለበት ይህንን አስመሩበት። ያለ መንፈስ ቅዱስ አይሆንም። ጌታ እሱን ግልጽ አድርጎ ነግሮናል። የሚናገረውም እሱ ነው፣ የሚመራውም እሱ ነው፣ የሚሰጠውም እሱ ነው፣ የሚያበረታውም ኤምፓወር የሚያደርገንም እሱ ነው። ጌታ በግልጽ የነገረን ምንድነው? ያለኔ ምንም ልታደርጉ አትችሉም ብሎናል።
ሊሄድ ሲል 10 ቀናት ጋፕ ነበር አይደል? ጌታ ከሄደ በኋላ ኃይል ከላይ እስክትለብሱ ድረስ መንፈስ ቅዱስ እስኪመጣ ድረስ ከኢየሩሳሌም አትውጡ ነው ያላቸው። በጴንጤቆስጤ ቀን መንፈስ ቅዱስ መጥቷል። መንፈስ ቅዱስ ከመጣ በኋላ የነበረውን ዓለም ሁሉ ገለባብጠውታል። መጽሐፍ እንደሚነግረን 12 ነበሩ፣ ከዛ 120፣ ከዛ 500፣ ከዛ 3000፣ ከዛ 5000። በማን እርዳታ ነው ካላችሁ በመንፈስ ቅዱስ እርዳታ ነው። መንፈስ ቅዱስን እየሰሙ በጣም ቤተ ክርስቲያንን የሚከፍል በጣም ዲቫይሲቭ የሆነ በጣም ወሳኝ የሆነ ክርክር በቤተ ክርስቲያን ውስጥ በተነሳ ጊዜ መጨረሻ ላይ ተነጋግረው ውሳኔ ሲወስኑ እኛና መንፈስ ቅዱስ ወስነናል ያሉት። አሁን ከመንፈስ ቅዱስ ጋር ነው የምንወስነው። መሆን ግን ያለበት እንደዛ ነው። ከዛ በኋላ እነ ጳውሎስን ያው በሐዋርያት ሥራ ላይ መመልከት ትችላላችሁ። የሐዋርያት ሥራ የሚለው አንዳንድ ሰዎች የመንፈስ ቅዱስ ሥራ ነው መሆን ያለበት፣ የመንፈስ ቅዱስ ሥራ ደግሞ እስካሁን ቀጥሏል ይላሉ። እና ወደዚህ ከተማ አትግቡ፣ ወደዚህ ሂዱ፣ በህልም በራእይ በተለያየ መንገድ ሲመራቸው ታያላችሁ። ያ ምንድን ነው የሚያደርገው? በጣም ውጤታማ ያደርጋል። አመርቂ የሆነ ስራ ይሰራል። ግን እግዚአብሔር ራእይ ከሰጠን በኋላ እንደነገርኳችሁ በተግባርም እንዳየነው በህይወታችንም እንዳየነው የእግዚአብሔር የሆነ ነገር በሙሉ ተቃውሞ አለበት፣ ተግዳሮት አለበት። በፍጹም አልጋ ባልጋ አይሆንም። ይህንን እንስማማለን ብዬ አስባለሁ። በነህምያ ህይወት የምታዩት ያንን ነው። መጀመሪያ ወሬ የደረሰው ሁላችሁም እንደምታውቁት ምዕራፍ 1ን መመልከት ትችላላችሁ። የኢየሩሳሌም ቅጥሮች እንደፈረሱ፣ ህዝቡ በብዙ ጉስቁልና ውርደት ውስጥ እንደተቀመጠ አንድ ሰው መጥቶ ነገረው። አያሌ ቀን አዘንኩ፣ አለቀስኩ ይላል። ለ4 ወራት ያህል ጸልዮ ግን በዛው አልቀረም። እግዚአብሔር መንገዱን ከፍቶለታል። ተነስቶ ደግሞ መስራት ጀምሯል፣ መንቀሳቀስ ጀምሯል። መንቀሳቀስ ሲጀምር ግን የገጠሙት ተግዳሮቶች አሉ። የገጠመው ተቃውሞ አለ። ምንድነው የገጠመው ተቃውሞ? አንደኛ ነህምያ መጽሐፍ ቅዱስ ክፈቱና ነህምያ ምዕራፍ 2 ከቁጥር 19 ጀምሮ ይህን የምናገረው ላለፈውም አሁን ላለውም ሊመጣ ላለውም እንድንዘጋጅ ነው። እንደነገርኳችሁ አንዳንድ ትምህርቶች፣ አንዳንድ መልእክቶች አስተማሪ ናቸው፣ አንዳንድ መልእክቶች የተግሳጽ ናቸው፣ መካሪ ናቸው፣ አንዳንድ መልእክቶች ደግሞ ትንቢታዊ ናቸው። እና ለትምህርታችን ነው የተጻፈው ይሄ መጽሐፍ። ዝም ብሎ አይደለም አንብበን ታሪክ እንድናውቅ ሳይሆን እኛም ምንድነው የሚገጥመን እግዚአብሔር በሕይወታችን መስራት ሲጀምር። ምክንያቱም በእያንዳንዳችን ውስጥ በትምህርታችን ጊዜ በጣም ደጋግሜ አጽንኦት ሰጥቼ እንደተናገርኩት በእያንዳንዳችን ውስጥ እግዚአብሔር ያስቀመጠው ዓላማ አለ። ያለ ዓላማ ወደዚህ ምድር የመጣ የለም። እኛ በጌታ በኢየሱስ ክርስቶስ ያመንን የጌታን ምጽአት የምንጠብቅ ሰዎች በእያንዳንዳችን ውስጥ እግዚአብሔር ያስቀመጠው ነገር አለ። የግድ መንፈሳዊና ዓለማዊ ብላችሁ አትክፈሉት። ብቻ እግዚአብሔር በውስጣችሁ ያስቀመጠው ያ ፓሽን። ይህን ፊልጵስዩስ ላይ ደግሞ አረጋግጦ ይናገራል አይደል? መፈለግንም ማድረግንም ስለ በጎ ፈቃዱ በእናንተ ውስጥ የሚሰራ እሱ ነው ይላል። እንዴት ደግ ጌታ ነው! መፈለግን ዲዛይር ያስቀምጣል ውስጣችሁ። በአንድ ነገር ፓሽኔት እንድትሆኑ፣ በአንድ ነገር እንድትቃጠሉ፣ ፍል አምሮት እንዲኖራችሁ ያደርጋል። ከዛ በኋላስ መፈለግንም ማድረግንም አቅምንም ይሰጣል። አቅም ሰጥቶን ነው እዚህ ድረስ የደረስ ነው። ብዙ የሚያስቆሙን ነገሮች ነበሩ። በእነዚህ 25 ዓመታት እግዚአብሔር አቅም ሆኖን እየመከረ እያጽናና እየተናገረ እያበረታ ለእያንዳንዳችን ይሄ እውነት ነው። ምዕራፍ 2 ቁጥር 19 ላይ ሄዳችሁ ይሄ ሰው እንቅስቃሴ ከጀመረ በኋላ
ሆሮናዊም ሰንበላጥ ማለት ስውር ጠላት ማለት ነው። ባሪያው አሞናዊም ጦቢያ ደግሞ የሚለው ቃል ትርጉሙ የሚገርማችሁ ነው። እግዚአብሔር መልካም ነው ማለት ነው፣ ግን ጠላት ነው። እዚህ ኋላ ትንሽ እንመጣበታለን። አረባዊም ጌሳም በሰሙ ጊዜ በንቀት ሳቁብን፣ ቀላል አድርገውም ይህ የምታደርጉት ነገር ምንድን ነው? በውኑ በንጉሡ ላይ ትሸፍዙ ዘንድ ትወዳላችሁን? አሉ። ይህንን የተናገሩበት ምክንያት አላቸው። ቁጥር 10 ላይ ሄዳችሁ ብትመለከቱ ሆሮናዊውም ሰንበላጥና ባሪያው አሞናዊ ጦቢያ ለእስራኤል ልጆች መልካም ነገር የሚሻ ሰው እንደመጣ በሰሙ ጊዜ እጅግ ተበሳጩ ይላል። የሚበሳጭ አለ። ይህንን ማወቅ አለባችሁ። የእግዚአብሔርን ራእይ ተቀብላችሁ የእግዚአብሔርን ሐሳብ ተቀብላችሁ ያንን ለመተግበር መንቀሳቀስ ስትጀምሩ የሚበሳጭ አካል አለ። በእኛ ውስጥ ያለው በዓለም ውስጥ ካለው እንደሚበልጥ እሙን ነው፣ ቃሉም ነግሮናል። ነገር ግን ዝም ብሎ ይቀመጣል ማለት አይደለም። ጠላት ዝም ብሎ ይቀመጣል ማለት አይደለም። በጣም የተበሳጨ አካል አለ። ለምንድን ነው የተበሳጨው ካላችሁ፣ ለእስራኤል መልካምን የሚፈልግ ሰው በመምጣቱ ለእስራኤል የሚያስብ ሕዝቡ ተጎሳቅሏል፣ ሕዝቡ ተበትኗል፣ ሕዝቡ በብዙ ውርደት ውስጥ ነው ያለው ብሎ ተቆርቁሮ ስለመጣ ሪቫይቫል ብላችሁ ስትጸልዩ ያንን ሪቫይቫል ብላችሁ የጸለያችሁትን ደግሞ እግዚአብሔር መልስ መስጠት ሲጀምር የሚበሳጭ አካል አለ። ለመቃወም የሚነሳል። ከሚቃወምበት መንገድ አንደኛው ቅድም ያነበብኩላችሁ ነው። በንቀት ሳቁብን አይደል የሚለው? በሰሙ ጊዜ በንቀት ሳቁብን፣ ቀላል አድርገውም። የተቀበለው ራእይ ቀላል ነው እንዴ? ይሄ የተለማመድነው ነገር ነው። በሕይወታችን ያየነው ነገር ነው። ልክ እንደ ጀመርን አካባቢ አንድ ወሬ ሰምቻለሁ። ሰዎች ሲያወሩ የት እንደሚደርሱ እናያለን፣ የት እንደምትደርስ እናያለን ይልሃል ጠላት። የት እንደምትደርስ እግዚአብሔር የሰጠህን ህልም ከባድም ቢሆን ማቃለል ይወዳል። በንቀት ሳቁብን። እናንተም እንድትንቁት ነው እግዚአብሔር የሰጣችሁን። ለነህምያ የተሰጠው ራእይ ቀላል ራእይ አይደለም። ያ ቅጥር እንደምታውቁት በ52 ቀን ነው ያለቀው። በጣም ከባድ ፕሮጀክት ነው። ከተማ ዙሪያውን መቅጠር ማለት ነው። አጥር መስራት ማለት ነው። በድንጋይ በሳንቃ በእንጨቶች ትልልቅ በሮች እየተሰሩ መግጠም ማለት ነው። ስንት በሮች እንደሆኑ አሁን አላስታውሳቸውም። የዛን ጊዜ በዝርዝር ተመልክተነው ነበረ። ስራው ቀላል አልነበረም። ሲበሳጩ አንዱ ያደረጉት ነገር ማቃለል ነው። ለምንድን ነው የሚያቃልሉት? አንተም እንድታቃልለው። እግዚአብሔር ትልቅ አምላክ ነው። ስለዚህ ትንሽ ነገር አይናገርም። የእግዚአብሔር ነገር ግን ሲጀመር ምንድን ነው? ትንሽ ነው። ጅማሬ ትንሽ ቢሆን አይደል የሚለው? ጅማሬ ጥቂት ቢሆን አይደል የሚለው? ፍጻሜህ ግን ይበዛል ይላል። ጌታ ኢየሱስ ክርስቶስም ይህንን ሐሳብ ሲናገር ስለ እግዚአብሔር መንግሥት ሲናገር ከሰናፍጭ ቅንጣት ታንሳለች የእግዚአብሔር መንግሥት ስትዘራ አለ። በተዘራሽ ጊዜ ከሰናፍጭ ቅንጣት ታንሳለች አለ። በኋላ እስካደገች በኋላ ቅርንጫፎችን ታወጣለች፣ ብዙ ወፎች አራዊት እስኪጠለሉባት ድረስ ትተልቃለች አለ። ስንጀምር 8 ነበርን የጀመርነው። ጠላት ያቃልልባቸዋል። አሁን በግርግር መጀመር ነው የምንወደው። ብዙ ቦታ እነሱ እግዚአብሔር የመራቸው እንደዛ ከሆነ ችግር የለም። ብዙ አብያተ ክርስቲያናት የሚመሰረቱት በኮንፈረንስ ነው። የሌሎችን አባሎች
በመገልበጥ ማለት ነው። እግዚአብሔር ግን ብዙ ጊዜ ስራው በትንሽ ነው የሚጀምረው፣ መናቅ የለበትም። ስለዚህ ዘካርያስ ላይ ምን ይላል? የጥቂቱን ነገር ቀን የናቀ ማን ነው ይላል። እግዚአብሔር የጀመረው ስራ ከሆነ ጥቂት የሚባል ነገር የለም። ጌታ ኢየሱስ ክርስቶስ በበረት ነው የተወለደው። እዚህ ግባ በሚባል ቦታ ላይ አይደለም የተወለደው። አንድ ሰው ሲናገር ምን አለ? ጌታ ኢየሱስ ክርስቶስ እኮ ከእስራኤል ውጭ ብዙም አልወጣም አለ። ምናልባት ጥቂት ዴካፖሊስ የሚባል አገር አለ፣ ሌጊዮንን ያወጣበት ስፍራ ላይ ሲሮፊኒቃዊት የነበረች ሴት ምናልባት ወደ እነዛ ወጣ ብሎ ይሆናል እንጂ በብዛት ከእስራኤል አካባቢ አልወጣም። አሁን ግን ዓለም ሁሉ ያውቀዋል። እግዚአብሔር የሚሰጠን ነገር መናቅ የለበትም፣ የሚሰጠን ራእይ። ነገር ግን ጠላት ግን ያንን እንድናደርግ ነው የሚፈልገው። በጣም ስለሚበሳጭ አንዱ የሚያደርገው ነገር መሳቅ ነው። ምንድናት ይቺ ያስካት? በጌታ እጅ የሚገባ ማንኛውም ትንሽ ነገር እንደሚበዛ ታውቃላችሁ። ይበዛል። ከ5000 ሕዝብ በላይ ምናልባት ወደ 15000 ይሆናል ሴትና ልጆች ተደምረው ጌታ ኢየሱስ ክርስቶስ ፈተነው ይላል ፊልጶስን። እናንተ መግቧቸው እንዴ የ200 ዲናር እንኳን ምግብ ቢገዛ ይህንን ሁሉ ሕዝብ እንዴት ነው መመገብ የምንችለው? ምን ይዛቸዋል? ምንድን ነው የያዙት? አንድ ትንሽ ልጅ ተገኘ፣ 2 ዓሣና 5 እንጀራ ብቻ ያዘ። ለማመን ይከብዳል። ጌታ ባርኮ ሰጠ። ያ ሁሉ ሕዝብ እግዚአብሔር እጅ ውስጥ የገባ አንድ ሰው፣ እግዚአብሔር እጅ ላይ የተቆረሰ አንድ ሰው ለሚሊዮኖች ይሆናል። ምንም ነገር ውስጣችሁ እግዚአብሔር ካስቀመጠ ለጠላት ጆሮአችሁ መድፈን አለባችሁ። ትንሽ ናት፣ ጥቂት ናት፣ ምንም አታመጣም የሚለውን ድምፅ እንዳትሰሙ ጆሮአችሁ መድፈት አለባችሁ። እግዚአብሔር እንደ ትልቅነቱ ትልቅ ነገር ነው የሚሰጠው፣ ግን ሲጀምር ደግሞ በትንሽ ነው የሚጀምረው፣ በጥቂት ነው የሚጀምረው። እንደጀመረን 8 ሰው ነበርን፣ በዚህንን ያስታውሳል። 8ታችንም ግን አንሰን አንድ ቀን እኔና በርዜ ብቻ ቀረን። ኮርነር አስይዤ እሱን እንደሰበኩት እንደውም ኃይለኛ ስብከት ነው የሰበኩት። እዚህ ይላል ኮርነል እንዲህ እያልክ እያየኸኝ ልክ እንደ ጉባኤ ነው የሰበኩት። እግዚአብሔር እጅ የገባ ነገር ይበዛል። ጠላት ግን ሊንቅ ይችላል። ውስጥሽ የተቀመጠው ምንድን ነው? ውስጥ የተቀመጠው ምንድን ነው? የሞተ ነገር አለ ወይ? ዛሬ ትንሣኤ ጌታ አለ፣ እንደገና ትንሣኤ ማግኘት አለበት። ተስፋ የቆረጣችሁ አይሆንም ያላችሁ ጌታ ስላለ ይሆናል። ጌታ ተናግሯችሁ ከሆነ የእሱን ራእይ ይዛችሁ መጣችሁ ከሆነ ስራው ትልቅም ቢሆን ከስራው የሚተልቅ ጌታ ጠርቷችኋል። ሕያው የሆነ ጌታ ጠርቷችኋል። ቅድም እንኳን ደስ አላችሁ ያልኩት ሕያው የሆነ ጌታ ስለምናመልክ ነው። ሞቶ የቀረ አይደለም እንደ ሌላ ሃይማኖት መሪዎች። አሁንም በመካከላችን ያለ ጌታ ነው። ዛሬ የምትቀበሉ ልትኖሩ ትችላላችሁ። ጠላት እየታገላችሁ ያላችሁ ልትኖሩ ትችላላችሁ። ጌታ ፊት ለፊታችሁ ይቀድማል። ጌታ ፊት ለፊታችሁ ይወጣል። ሃሌሉያ። ስለዚህ ጠላት መጀመሪያ ይበሳጫል። ሁለተኛ የሚወስደው እርምጃ ማቃለል ነው። አቅላይ ነው። ምንድናት ይችላል? 2 ዓሣ 5 እንጀራ ምንድናት ይላል? አንተ ያልተማርክ ይላል። ከቻላችሁ ተማሩ። የእግዚአብሔር ሥራ ግን የትምህርት ጉዳይ አይደለም። የትምህርት ጉዳይ አይደለም፣ የቅባት ጉዳይ ነው። በመንፈስ ቅዱስ የመወረስ ጉዳይ ነው። አንድ ወንድም ግርማ ሰሙ አንዳንዶቻችሁ ታውቁት ይሆናልና በጣም እየመሰከረ በደርግ ዘመን ብዙ ጊዜ ይታሰር ነበር። ወፌላላ ተገልብጦ ተገርፏል። 3ኛ ማዕከላዊ ነበር የሚባለው 3ኛ ፖሊስ ጣቢያ ገብተው ተገርፏልና አንድ ቀን ገራፊው አንተም ብሎ ፊደል ያልቆጠርክ ፊደል የማታቅ ሲለው ጴጥሮስ ቆጥሯል አለው። ጴጥሮስ አሳ አጥማጅ ነበረ፣ ግን ዓለምን የገለባበጠ ሰው ነው። ይሄ ለሰነፎች ምክንያት መስጠት የለብንም። እግዚአብሔር የሰነፎች አምላክ ስላልሆነ
እግዚአብሔር ትጋትን ስለሚወድ የሰው የከበረ ሀብቱ ትጋት ነው ስላለ፣ ነገር ግን ዋናው የእግዚአብሔር መጥራቱ የእግዚአብሔር እጅ ባንተ ላይ መምጣቱ ባንቺ ላይ መምጣቱ ነው። ጥቂቱን ነገር ማብዛት ይችላል። ይሄው እኛ ባይናችን እናያለን። በላስቲክ ጀምረን እግዚአብሔር አብዝቶናል፣ አስፍቶናል፣ ገናም ያሰፋናል። ገና የምንጠብቀው ደግሞ አለ። ገና ትልቅ ነገር ይሆናል። ለምን? አምላካችን ትልቅ ነው። ስንጀምር ትንሽ ነገር ብዙ ትግል ነበረ። እዚህ የደረስነው በሱ ነው። እነሱ ቢያቃልሉትም ሰዎቹ ግን ቆፍጠን ብለው ስራቸውን ቀጠሉ። ሲቀጥሉ ከቁጥር 1 ጀምሮ ምን ይላል? ሰንበላጥም ቅጥሩን እንደሰራን በሰማ ጊዜ እጅግ ተቆጣ፣ ተበሳጨም። መብቱ ነው። በአይሁድም አላገጠ። በወንድሞቹና በሰማርያ ሰራዊት ፊት እነዚህ ደካሞች፣ አያችሁ እኛ ደካሞች ነን እንዴ? ውስጣችን መንፈስ የገባ ሰዎች በራሴ ደካማ ልሆን ይችላል። ውስጤ በገባ መንፈስ ግን ደካማ ልሆን አልችልም። የትኛውም አጋንንት ሊያሸንፈኝ አይችልም። በራሴ እስካልተመጻደቅኩ፣ በራሴ እስካልተመካው፣ ትምክቴ እሱ እስከሆነ ድረስ፣ ትምክቴ መንፈስ ቅዱስ እስከሆነ ድረስ የትኛውም አጋንንት ሊጥለኝ አይችልም። አልሞከሩም አይደለም። ግን ያው ደካሞች አይሁዶች የሚሰሩት ምንድን ነው? ይተውላቸዋልን? ይሰዋሉን? በአንድ ቀንስ ይጨርሳሉን? የተቃጠለውንስ ድንጋይ ከፍርስራሹ መልሰው ያድኑታልን? ብሎ ተናገረ። አሞናዊም ጦቢያ ባጠገቡ ቆሞ በድንጋይ በሚሰሩት ቅጥራቸው ላይ ቀበሮ ቢመጣበት ያፈርሰዋል አለ። በጣም ትልቅ ቅጥር እኮ ነው። ማላገጥ አያችሁ፣ ማፌዝ፣ ቀበሮ ያፈርሰዋል። በጣም የሚገርማችሁ ነገር የዛን ጊዜ የተቃወሟቸው ሰንበላጥ፣ ጦቢያ፣ ጌሳም ነው። በዚህ ዘመን ስማቸውን እዚህ ላይ ከማንበብ በስተቀር ምንም የሰሩትን ነገር አናውቅም። ይሄ ነው የሚባል ቁም ነገር የሰሩት ነገር የለም። በታሪክ የተመዘገበላቸው የለም። የዛን ጊዜ የተሰራ ቅጥር እነ ነህምያ ብዙ ቤተሰቦችን አስተባብረው ብዙ ሰዎችን አስተባብረው የሰራው ያ ቅጥር በ52 ቀናት ይጠናቀቅ እንጂ ዝም ብሎ ግን ተራ ስራ አልነበረም። እንዴት ካላችሁኝ 2500 ዓመታት አልፎ በአርኪኦሎጂ በከርሰ ምድር ጥናት ተቆፍሮ ወጥቷል። የዛን ጊዜ ቀበሮ ቢመጣ ያፈርሰዋል ያሉት እነሱ ፈርሰዋል፣ የሉም፣ ተረስተዋል፣ ቀርተዋል። መንፈስ ቅዱስ የጀመረው ስራ ግን እግዚአብሔር የጀመረው ስራ ግን እስከዚህ ዘመን ድረስ ቆይቶ ተገኝቷል። 2500 ዓመት እግዚአብሔር የሚሰራው ስራ እንደዚህ ነው። ትንሽ መስሎ ይጀምራል፣ ጥቂት ይመስላል። ስትነግሩት ለአንዳንድ ሰው አንዳንድ ጊዜ መንፈስ ቅዱስ ካላዘዛችሁ አትናገሩ። ቀላል ይመስላል። እኛን እንዳሉን ሊሉ ይችላሉ። የት እንደሚደርሱ እናያለን። በንቀት ሊባል ይችላል። ነገር ግን እግዚአብሔር በእናንተ ህይወት የሚጀምረው ስራ ቋሚ ነው፣ ጽኑ ነው። ምክንያቱም የተቀበላችሁት ቃል ጽኑ ስለሆነ፣ ቋሚ ስለሆነ። ይህንንም አንዳንድ ጊዜ እላለሁ፣ እግዚአብሔር የተስፋ ቃል ሲሰጥ ጌታ ቃል ሰጠኝ ስንል ቀላል ይመስላል አይደል? ኢተርኒቲን የሚነካ ነው። ግን ታውቃላችሁ ቼን ሪያክሽን አለው። ማለትም ወደ አማርኛ ሲመለስ ተሰናስሎ ይቀጥላል። ለአብርሃም እግዚአብሔር ጠራና ቃል ገባለት አይደል? ዘሮችን እንደ ምድር አሸዋ እንደ ሰማይ ከዋክብት አበዛለሁ አለው አይደል? እስከዚህ ዘመን ድረስ ቃሉ እየተመነዘረ እንደሆን ታውቃላችሁ። በዘር ምድር ሁሉ ይባረካል አለው አይደል? የዛን ጊዜ እኛ አንዱ ነን፣ በዘሩ ተባርከናላ።
ጌታ የሚሰጠን ቃል ቀላል አይደለም ልላችሁ ነው። ገና መጨረሻውን መቻየን የዚህችን ቤተክርስቲያን ታሪክ መጨረሻውን ገና መቻየን። በየምዕራፉ ስቶል ልናደርግ እንችላለን። የሚገድበን ነገር፣ የሚያደናቅፈን ነገር ሊመጣ ይችላል። የሚታገለን ነገር ሊመጣ ይችላል። እሁድም የሰማነው ምስክርነት እኮ አንዱ ይሄ ነው አይደል? በ7 ልጆች ጀመርን አይደል? 20 ዓመታትን ተጓዝን። ወደ 20 ሚሊዮን ብር በብዙ ሚሊዮን የሚቆጠር ብር አቅርቦት እግዚአብሔር ግን የሚቀጥል ነው። ኢተርኒቲ ውስጥ ምን እንደሚሆን ገና አናቅም። እግዚአብሔርን ታዞ ሰው ሲያደርግ ብድራትም አለ። ከዛ በኋላ ደግሞ ምን እንደምንሆን አናቅም እንደሚለው ከዚህ በፊት ይህን ስናገር አንዳንዶቻችሁ አታስታውሱ ይሆናል ትንሽ ስለቆየ። እምነት፣ ተስፋ፣ ፍቅር እነሱ ጸንተው ይኖራሉ፣ ከዛ የሚበልጥ ፍቅር ነው ሲል ተስፋ የሚለው ቃል እግዚአብሔር ተስፋ ይሰጥና ተስፋውን ራሱ ይፈጽመዋል። ተስፋ ማለት አንድን ነገር በደስታ መጠባበቅ ነው። ትክክለኛውን የግሪኩን ቃል ስትመለከቱት እና ኮንቴክስቱን ስትመለከቱ እዚህ ምድር ላይ ብቻ የሚያበቃ ነገር አይደለም። ለምን ጸንተው ይኖራሉ ከተባለ ውስጥ አንደኛው ተስፋ ስለሆነ እግዚአብሔር ተስፋ ይሰጥና ያንን ተስፋ በእናንተ ሕይወት ስትታዘዙ መፈጸም ሲጀምር ኢተርኒቲ ውስጥ እንደሚቀጥል ነው የማምነው። እንዴት እንደሚቀጥል አትጠይቁኝ። ጸንቶ ይኖራል ካለ ጸንቶ የሚኖር ነገር አለ። ተሰናስሎ የሚቀጥል ነገር ነው። እነዚህ ሰዎች ግን መጥተው ቀበሮ እንኳን ቢመጣ ያፈርሰዋል። ፈረሰ እንዴ? አልፈረሰም። እነሱ ናቸው የፈረሱት። እኛው ቆሟል። በፊት ስንጀምር የዘበቱ ሰዎች አሁን የሉም። ዛሬ የሚዘብቱባችሁ ሰዎች ነገ አይኖሩም። ልባችሁ አውደቅ። ማን ነው ስፐርጀን ምን ይላል አንድ ስብከቱ ላይ በጣም ብዙ መከራ አልፎ የተቋቋመ የእግዚአብሔር ሰው ብዙ ጊዜ ሰዎች ሲያፌዙበት እዛ ላይ አይችልም፣ ይሰበራል ይባላል። ልባችንን እናጽና፣ እስከ መጨረሻው የሚጸና እሱ ይድናል። እምነት በተለያየ መንገድ ብተረጎመውም አንደኛው መጽናት ማለት ነው። እግዚአብሔር ሰው የተናገረውን ይዞ መቆም ማለት ነው። መጽናት፣ ታማኝነቱን አምኖ መጽናት ነው። ምዕራፍ 6 ላይ ብትሄዱ እንዲህም ሆነ ቅጥሩን እንደሰራው ከፍራሹም ወይም ደግሞ ከፈረሰው አንዳች እንዳልቀረበት ሰንበላጥና ጦቢያ አረባዊውም ጌሳም የቀሩትም ጠላቶቻችን ሰሙ። ነገር ግን እስከዚያ ጊዜ ድረስ በበሮቹ ውስጥ ሳንቃዎች አላቆምኩም ነበር። ሰንበላጥና ጌሳም መጥተህ በኦና ቆላ ውስጥ ባሉት መንደሮች እንገናኝ ብለው ላኩብኝ። ነገር ግን ክፉ ያደርጉብኝ ዘንድ ያስቡ ነበር። እሱ ምን አለ? ይሄ ሰው ነህምያ በጣም ነው የሚያስደስተኝ። እኔም ትልቅ ስራ እሰራለሁ፣ እወርድም ዘንድ አይቻለኝም። ስራውን ትቼ ወደ እናንተ በመውረዴ ስለምን ስራው ይታጎላል ወይም ይስተጓጎላል ብዬ መልእክተኞችን ላኩባቸው። ይህንን ደጋግመው ነው የጨቀጨቁት። ናና እንነጋገር፣ በኦና ሸለቆ ውስጥ ናና እንወያይ። ምናናገርህ ነገር አለ። አልወርድም፣ ትልቅ ስራ ይዣለሁ። በእንግሊዘኛ ዲስትራክሽን ይባላል። ዲስትራክሽን ማለት በዩ ሳይሆን በኤ፣ አንደኛው ጥፋት ማለት ነው። ሌላኛው ዲስትራክሽን ግን ሀሳብ መከፋፈል ማለት ነው። እግዚአብሔር ራእይ ከሰጣችሁ በኋላ ጠላት አንዱ ሀሳባችሁን ሊከፋፍል ይሞክራል። ባለፈው ጊዜ አንዱ ፕሮግራም ላይ እንዳነሳሁት አንዳንድ ሀሳባችንን የሚቆጣጠር ሀሳባችንን የሚይዝ ነገር በዘላለም ዓለም ውስጥ ስትለኩት ስትመዝኑት ምንም አያመጣም።
ምንም በማያመጣ ነገር ውስጥ እንድትጨናነቁ እንድትወጣጠሩ ያደርጋቸዋል። ናና እንነጋገር፣ ትልቅ ስራ ይዣለሁ፣ ወርጃ አልነጋገርም፣ ጊዜ የለኝም። ስብሰባ የሚጠራችሁ እኮ ብዙ ነገር አለ። የእግዚአብሔርን ስራ ስትሰሩ ምንድነው ሆምወርክ የሆነባችሁ? ከእግዚአብሔር ስራ ላይ አይናችሁን እንድታነሱ የሚያደርጋችሁ ምንድነው? ጌታ በአንድ ስፍራ ላይ ሲናገር ምን አለ? አይንህ ታማሚ ቢሆን አለ ውስጥ ጨለማ ይሆናል አለ። አይንህ ግን በእንግሊዘኛው ላይ if it is single ጤነኛ ቢሆን ነው የሚለው አማርኛው። እንግሊዘኛው ሲንግል ቢሆን ምን ማለት ነው? አንድ ነገር ላይ ትኩረት ካደረግ ውስጥህ ብሩህ ይሆናል፣ በብርሃን ይሞላል። አይናችሁ ወዲህ ወዲያ ነው። ኢያሱን ቀኝም ግራም አትርገጥ፣ የዚህ ሕግ ቃል ካፋ አይለይ፣ በቀንም በሌሊትም ማሰላሰሉ፣ የዛን ጊዜ መንገድ ይከናወንልሃል። መንገድ የሚከናወንልን ጠላት ሆምወርክ ሲሰጠን ቆፍጠን በማለት ነው። እዚህና እዛ ምንድነው ሐሳባችሁን የሚከፋፍለው? ሐሳባችሁን እግዚአብሔር ከሰጣችሁ ራእይ ላይ ሐሳባችሁን እንድታነሱ የሚላክ የጠላት መልእክተኛ ምንድነው? እናንተ ታውቁታላችሁ። እንዲህ እንድትወላውሉ የሚያደርግ ሁለት ሐሳብ ላለው በመንገዱም ለሚወላውል ከጌታ አንዳች ይቀበል ዘንድ እንዳይመስለው ይላል። መዝሙር 84ም በልቡ የላይኛውን መንገድ የሚያስብ ሰው ምስጉን ነው የሚለው በተለያዩ ትርጉሞች ብታዩት ልቡን በመንገዱ ላይ ያደረገ ነው የሚለው። ፒልግሪም ሆኖ፣ መጻተኛ ሆኖ፣ ተጓዥ ሆኖ በመንገዱ ላይ ያደረገ ይሄ ሰው በሚራመድበት ቦታ ምን ይሆናል ይላል? ምንጭ ይፈልቃል ይላል። በሸለቆ ውስጥ እንደዛ እኮ ነው የሚለው። የሕግ መምህር ለቅሶ ሸለቆ በረከትን ይሰጣል የሚለው ትርጉም ትንሽ አሳሳች ነው። ትክክለኛውን ትርጉም ስትመለከቱት ያንን የለቅሶ ሸለቆ ውሃ የሚመነጭበት ቦታ ያደርጉታል። እነዚህ ዓላማቸውን ሐሳባቸውን አንድ ያደረጉ ሰዎች፣ ቀኝ ግራ የማይረግጡ፣ ይህም ያንም ወደዚህ ወደዛ የማይጎነትላቸው፣ በቃ ጌታ የሰጠኝ ላይ በቅዝታ ላይ ግን እንነጋገር የሚል ወርደህ እንነጋገር፣ ስብሰባ እናደርግ፣ ጉዳት ሊያደርሱብኝ እንደፈለጉ ገባኝ፣ አልወርድም። ይሄ ብቻ አይደለም፣ ሐሰተኛ ወሬዎች ነው የተነሱት። በንጉሥ ላይ ልታምጽ እንደሆነ አንተም ንጉሥ ልትሆን እንደሆነ ሰምተናል፣ አድምጠናል። ስለዛ ጉዳይ እንድንነጋገር እንፈልጋለን። ሐሰተኛ ወሬ አንተ ነህ በልብህ ፈጥረው ነው የምታወራው። የምትለው ነገር የለም። ከመንግስት ጋር ሊያጋጩት ይሞክራሉ። ኢየሱስንም ሞክረዋል። ሳንቲም አምጥተው ይላል አይደለም፣ መጀመሪያ ላይ ጠየቁት እንጂ ለቄሳር ግብር መስጠት ተፈቅዷል። የዛን ጊዜ በአገዛዝ ስር ነበሩ አይደል? በሮማን አገዛዝ ስር፣ ቅኝ ግዛት ስር ነበሩ አይደል? አሁን በጣም ነው ሮማውያንን የሚጠሉት። እነሱ ስጡ ቢል ህዝቡ ሊበሳጭ ነው። ባንዳ ነው ይሄ ሊሉ ነው። ተንኮለኞች ናቸው። አትስጡ ቢል ሪፖርት ይደረጋል ወደ እነ ጲላጦስ፣ ወደ ሮማውያን መንግስት። ሳንቲሙ ላይ ያለውን እስቲ አምጦ አለ። መልኩስ ጽፈቱስ የማን ነው አለ። የቄሳር አሉት። እንግዲያውስ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር። የእግዚአብሔር የትኛው ነው? እዚህ ላይ አለ አይደል? በአምሳሉ ፈጠረው ይሌለ በመልሱ ተገረሙ ይላል።
ለማጋጨት ነው ከመንግስት ጋር። ሐሰተኛ ወሬ ነው። ጠላት ለሚነዛው ሐሰተኛ ወሬ ሁሉ ልባችሁን ለምን አሳልፋችሁ ትሰጣላችሁ? ለምን እንሰጣለን? ራእይ ከተቀበልን ጆሮአችን ድፍን መሆን አለበት። ብዙ ጊዜ ይህን ስል ትሰሙኛላችሁ። ሰይጣን የመለፍለፍ መብት እንዳለ ሁሉ እኔም ያለ መስማት መብት አለኝ። መናገር ልከለክለው አልችልም፣ አለመስማት ግን ይችላል። መለፍለፍ አይደል እንደ አንዱ ስራው? በዚህ በሐሰተኛ ወሬ ውስጥ ደግሞ የሚነሳ ቅድም ያነሳውላችሁ ነገር አለ። ሐሰተኛ ወንድሞች የሚባሉ እንዳሉ ታውቃላችሁ? በግ ከሚነክሰኝ ተኩላይን ከሰኛለው። ለዚህ ነው ሰውየው ሐሰተኛ በጎች አሉ። ሲዩዶ አዴልፎስ፣ ሁሉም ሲዩዶ አለው። ሲዩዶ ማለት ሐሰተኛ ማለት ነው። ሲዩዶ አፖስቶሎስ አለ፣ ሲዩዶ ፕሮፌተስ አለ፣ ሲዩዶ ዲስዳኮስ አለ፣ ሐሰተኛ አስተማሪ አለ፣ ሲዩዶ ፕሮፌተስ አለ፣ ሐሰተኛ ነብይ። ሁሉም የተጻፈ ነው፣ መደንገጥ የለብንም። አሁን የሰውዬ ስሙ እግዚአብሔር መልካም ነው ጦቢያ፣ ግን ሐሰተኛ ወንድም ብቻ አይደለም የተላከው እኮ ሐሰተኛ ነብይ ሁሉ። ሐሰተኛውን ነብይ ስታዩት ደግሞ በገንዘብ ተገዝቶ፣ በገንዘብ የሚገዙ ነቢያት አሉ። አሁን ሰውየውን ከመስመር ለማስወጣት ለማሳሳት በውጭ ፍርሃት ነበረ፣ በውስጥ ፍርሃት ነበረ፣ በሐሰተኛ ወንድሞች ፍርሃት ነበረ ይላል ጳውሎስ በሁለተኛ ቆሮንቶስ ላይ። ከልቡ ፐርሰናል የሆነ ሌተር ነው የጻፈላቸው፣ የልቡን ነው ያወራቸው። በሐሰተኛ ወንድሞች በኩል ፍርሃት ነበረ። ይገርማቸዋል። ሐሰተኛ ወንድሞች የሚባሉ አሉ። ወንድሞች ሐሰተኛ መሆን አልነበረባቸው፣ እውነተኞች መሆን ነበረባቸው። ግን ኢትስ ዘ ፋክት ሐሰተኛ ወንድሞች አሉ። ለራእዩ የሚሰግዱ መስለው ራእይ የሚገሉ አሉ። ታላቁ ሄሮድስ እንደዛ አይደል ያለው? ንጉሥ ይወለዳል በቤተልሔም ኮከቡን አይተናል ሲሉ አጣሩና ንገሩኝ። ምን ለማድረግ? እኔም ሄጄ እንድሰግድለት። ሊሰግድ ነው እንዴ? ሊገል ነው። ራእዩን የሚሰግዱለት መስለው የሚገሉ አሉ። ስለዚህ መንፈስ ቅዱስ ለዚህ ነው የሚያስፈልገን። ዲዘርኒንግ መሆን አለብን። ከዚህ በፊት ሁላችንም ታሪክ ይኖረናል። እኛም አለ እንደ ቤተ ክርስቲያን ተሳስተን ራእይ የሚገሉ ሰዎች እግዚአብሔር ባይኖር ማለት ነው። አሁን ለመኮንንም ቅሬታ ለማውራትም ሳይሆን ይሄ ቃሉ የሚናገረው እውነት ነው ልላችሁ ነው። የገባውን ሰዎች ከሩቅ መጣን ብለው የሻገተ እንጀራ ይዘው የተቀደደ ጫማ አድርገው አታለሉት ኢያሱን። እዛ ላይ የተታለለው በምንድን ነው ካላችሁ እግዚአብሔርን አልጠየቀም። አያችሁ፣ አንዳንዴ በራስ ማስተዋል መደገፍ አደገኛ ነው። የሚያስመስሉ ሰዎች ሲመጡ ራእይ የሚካፈሉ መስለው የሚገሉ፣ በዚህ ውስጥ ሁሉ ምንድነው እየተደረገ ያለው ካላችሁ እጃቸውን ለማዳከም ነው የሞከሩት። ለማዳከም አንዳንድ ጊዜ አብረው የሚሰሩ ሰዎች ሁሉ ልብ የሚያደክም ነገር ወሬ ይልካሉ ወደ ህሚያ። ሰውየው ጠንካራ ስለሆነ ነው እንጂ 10 ጊዜ እየመጡ እንገላቸዋለን እንመጣባቸዋለን እያሉ ነው። ሰውየው ፕራክቲካል ነገር የሚወስድ ነው። ግማሹን የሥራ ማንኪያ ሲይዞ ግማሹን ሰይፍ አስታጥቆ በቅጥር ላይ ያቆማቸው 24 ሰዓት። እንዲህ በቀላሉ የሚል ፈሰፈስ አይደለም። ነህምያ የሚሉት ሰውዬ እግዚአብሔር ራእይ ሰጥቷችሁ ከሆነ በጽናት መቆም አለባችሁ። የፈለጋቸውን ይበሉ፣ ስራው መሰራቱ አይቀርም፣ አይቆምም ስራው።
አንተ ታላቅ ተራራ ምንድነህ የሚል ስም የወጣለት መንፈስ ቅዱስ ከፊት ለፊት ሲወጣ ነው። በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። ደብዳቤ ነበረ ቤተ መቅደሱ እንዳይሰራ የሚከለክል ተራራ ሆኖ የቆመ ልዕለ ኃያል የሆነ ሀገር። እግዚአብሔር ግን እኔ ደለድለዋለሁ አለ። እግዚአብሔር በሰጣችሁ ራእይ ፊት ማንም ሊቆም አይችልም። መታመንና መቆም ጠይቃ። የሚያዳክማችሁ ዛሬ ምንድነው የሚለውን ጥያቄ ለእናንተ ልተው። ጠላት በሰው ይጠቀማል። ጠላት በሐሳብ ይጠቀማል። ጠላት በሰውነት ይጠቀማል። በስጋ በተለያየ መንገድ ሰውንም ስጋንም ከጠላት ከሆነ እናዳምጠው። ይህን መልእክት ሲጨርስ ሰውየው በምንድን ነው የጸናው ካላችሁ ከመጀመሪያው ተግዳሮቱ ሲመጣ ያወጣው አዋጅ አለ። የቤተ ክርስቲያናችን አዋጅ ነበር። ገና ስንጀምር የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን አላቸው። ማን ነው የሚያከናውነው? የሰማይ አምላክ። የሰማይን አምላክ የሚገድበው አለ? የሚያሸንፈው አለ? የሚገዳደረው አለ? የሚረታው አለ? የለም። የሰማይ አምላክ ያከናውንልናል። አሁን ደብዳቤ ላይ ይኑር አይኑር አላውቅም። ድሮ ደብዳቤያችን ላይ ነበረ ግርጌው፣ አሁንም አለ። አሜን። የሰማይ አምላክ ትምክህታችን እሱ ነው፣ ከኛ ጋር አለ። እንደ ቤተ ክርስቲያን ይሰጣል እግዚአብሔር፣ በግል ይሰጣል። ምን ራእይ እንደሰጣችሁ ምን እንደሚሰጣችሁ አላውቅም። ሁሉም ዞሮ ግን ለእግዚአብሔር መንግስት ግብአት መሆን አለበት። ምክንያቱም በምድር ላይ የሚጸናና የሚቀጥል እግዚአብሔር መንግስት ስለሆነ መንግስት ትምጣ ብላችሁ ጸልዩ ሲል ጸሎት ብቻ ሳይሆን ኤንፎርስ የምናደርገው የሰማዩን ስርዓት ኤንፎርስ የምናደርገው እኛ ነን። አገልጋይ በመሆን ብቻ ሳይሆን ነጋዴም ሆነ ሊሆን ይችላል እግዚአብሔርን መንግስት ኤንፎርስ የምታደርገው። ተምረህም ጥሩ ደረጃ ላይም ደርሰህም ዶክተርም ሆነም ምንም ሆነም ዋትኤቨር ስኮፑ ሰፊ ነው። የእያንዳንዳችሁን ልጠቅስ አልችልም። ዋናው ከእግዚአብሔር የመጣ ፓሽን እና ራእይ መሆኑ ነው። እግዚአብሔር ከሆነ ያሳየህ፣ እግዚአብሔር ከሆነ ያሳየሽ፣ እግዚአብሔር ከሆነ ያሳየን። እኛ እነዚህም ፕሪንሲፕሎች እንከተል እንጂ እግዚአብሔር በእኛ ውስጥ ትልቅ ስራ ይሰራል። አይገርማችሁም? ለቁም ነገር የተጠራን ሰዎች ነን። የትንሣኤው ጌታ የትንሣኤ መንፈስ የሰጠን ውስጣችን የትንሣኤ መንፈስ ያለ ለሌሎች ትንሣኤን የምናውጅ በትምህርት ጊዜ በተከታታይ እንደተናገርኩት ፍሬያችን ለመብል ቅጠላችን ለመድኃኒት እንዲሆን በወንዙ ዳር የተተከልን በመንፈሱ ወንዝ ዳር የተተከልን እምንለመልም የማንረግፍ በራሳችን ሳይሆን በእግዚአብሔር የምንታመን በሰው የሚታመን ስጋ ለባሹን ክንዶ የሚያደርግ ርጉም ነው። መልካም በመጣ ጊዜ አይ ጨው ባለበት ምድረ በዳ ብቻውን ይቀመጣል። በእግዚአብሔር የታመነስ በእግዚአብሔር የታመነ እምነቱም በእግዚአብሔር የሆነ ምንድን ነው? ቡሩክ ነው። በወንዝ ዳር እንደተተከለች ዛፍ ነው። በድርቅ ጊዜ እንደማይሰጋ ቅጠሉም እንደማይረግፍ ፍሬውም እንደማያቋርጥ ነው። ኤርምያስ ምዕራፍ 17 መጽሐፍ ቅዱስ ለማታነቡ ሰዎች አንድ ዝማሬ አለ አይደል? እንደዛ የሚል በወንዙ ዳር ተተክያለሁ ለመልማለሁ አልጠወልግም። እንደዛ ነገር አይደል? እንዳለ መዝሙር አለ። እውነት ነው። አንጠወልግም፣ አልጠወለግንም፣ አንጠወልግም። ወደፊትም እንደውም ሌሎችን እናለመልማለን።
ሃሌሉያ። ይሄ ኮንፈረንስ የትንሣኤ ኮንፈረንስ ይሆንላችሁ። ለራእያችሁ ትንሣኤ አንዴ እኮ ነው የምንኖረው። ከዛ ወዲያ እኮ ይቅርታ ተጠይቆ ይኖራል እንዴ? ዘመን አባከንኩ ተብሎ አንዴ ነው የምንኖረው። ያንን ህይወት ጌታ የሚያሳየንን ሰርተን ማለፍ ይሆንልን። ቅድም እንደነገርኳችሁ ሲንግል አይ ጌታ ያሳየን ላይ አይጎንትለን ጠላት ወደዚህም ወደዛም ወደዚህም ወደዛም ካየህ እንዴት ታነጣጠራለህ? እንዲም 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 ያደርጋል። ግን ጠላት ትንቢቱን ልቀጥልና እኔ ይሄ ዘመን ቅጥሩን የሚሰራበት ዘመን እንደሆነ አምናለሁ። እዛ ውስጥ እግዚአብሔር ሰራተኛ ያርጋችሁ።